የክርስቲያናዊ ህይወት ማህበር ሲኤልሲ በሆሳና ሀገረ ስብከት ለሚገኙ አባላቶቹ የአብይ ጾም ወቅት የ3 ቀን ሱባኤ ሰጠ። በኢትዮጵያ ካቶሊካዊት ቤተክርስቲያን በሆሳና ሀገረ ስብከት ከመጋቢት 11 እስከ 13 ቀን 2018 ዓ.ም በቅድስት ስላሴ ቁምስና በመለኮታዊ ጥበቃ እህቶች ገዳም ሱባኤ የተደረገ ሲሆን ሱባኤውን የመሩት የማህበረ ኢየሱሳውያን ካህን ክቡር አባ ታደለ ወልዴ ናቸው። በአስተምህሯቸው 3 ዋና ሐሳቦች ላይ ትኩረት ያደረጉ ሲሆን እውነተኛ ጾም፣ እውነተኛ ይቅርታና የወጣትነት ዘመን እውነታዎች ዙሪያ ሰፊ ሐሳቦችን ከመጽሐፍ ቅዱስ ጋር አያይዘው አንስተዋል። እውነተኛ ጾም ለራስ ለውጥ፣ ለሌሎች በረከት የሚያመጣ መሆን አለበት። ጾም ምግብን ከመተው ባሻገር ለኛም ለሰውም ለእግዚአብሔርም ክብር የማይሆኑ ልምዶቻችንን ለመተው ቁርጥ ውሳኔ ማድረግ ነው ብለዋል። እውነተኛ ይቅርታ መስጠትና መቀበል ለራስ ነጻነት፣ ለሌላውም ደስታን ይሰጣል። ለበደሉን ይቅርታ ሳናደርግና የበደልናቸው ሰዎች ይቅርታ ሳንጠይቅ መኖር ማለት የማይድን በሽታ በውስጣችን እንዳለ አውቀን ሳንታከም መቅረት እንደመፈለግ ነው ያሉት ክቡር አባ ታደለ ከቤተ ክርስቲያን ምስጢራት በዚህ ዘመን እየቀነሰ የመጣው ምስጢረ ንስሐ እንደሆነ ካለው ነባራዊ ሁኔታ ጋር አያይዘው በአጽንኦት በመስጠት ንስሐ የማይገባ ሰው ይቅርታ ለመጠየቅም ለመቀበልም ዝግጁ አይሆንም። ይቅር የማይልና ይቅርታን የማይጠይቅ ሰው ንስሐ የመግባት ፍላጎት አይኖረውም በማለት መልእክታቸውን አስተላልፈዋል። በሱባኤው 75 ሰዎች ተሳታፊ የነበሩ ሲሆን የሆሳዕና፣ የሾኔና፣ የጃጁራ የክርስቲያናዊ ህይወት አባላትና የዩኒቨርሲቲና ኮሌጅ ተማሪዎች ህብረት IMCS አባላት ከዋቻሞ፣ ከወራቤ፣ ከዱራሜ ካምፓስ፣ ከሆሳዕና ጤና ሳይንስ ኮሌጅና ከመምህራን ኮሌጅ ናቸው።